እና እነዚህን ሰባት አይነት ሰዎች እስቲ እንመለከታለን በነቢ ሐዲስ መሰረት ሰለላሁ ዐለይሂ ወሰለም። የመጀመሪያው አልኢማሙል ዓድል ፍትህ የሆነ የሙስሊም መሪ። በዚህ ስር የሚጠቃለሉ ይኖራሉ። አንድ በአንድ አብረን እንመለከታቸዋለን በዝርዝር። ወሻቡ ነሻአ ፊ ዒባደቲላህ በአላህ ሱብሓነሁ ወተዓላ ጣዓ በአላህ ዒባዳ ላይ ያደገ ወጣቷም ጭምር። እንደገና ሶስተኛ ደረጃ ላይ የምናገኘው ረጁሉን ቀልቡሁ ሙዓለቁን ፊል መሳጅድ በመስጅዶች ልቡ ተንጠልጥሎ ያለ ወንድ፣ ሴቲቷም እንደዛው በመስገጃዋ ወይ ደግሞ በመስጅድ። ምን ማለት ነው ተንጠልጥሏል ልቧ? እንደ አምፖል ተንጠልጥሏል ማለት ነው ወይስ ምን ማለት ነው? እንመለከተዋለን፣ አብረን እናየዋለን ቢኢዝኒላሂ ጀለ ጀላሉሁ ወተቀደሰት አስማኡ ወተአራተኛው ወረጁላን ተሐባ ፊላሂ እጅተማ ዐለይሂ ወተፈረቀ ዐለይሂ። ሁለት ሰዎች ወንድም ይሁን ሴት፣ ወንድና ወንድም ይሁን ሴትና ሴት፣ ወንድና ሴት፣ ይሄ ሌላ ጨዋታ ነው ታውቁታላችሁ። ይሄ በአላህ ላይ መዋደድ ብዙ እንትን አለው መስፈርቶች አሉት። ለማንኛውም በአላህ መንገድ ላይ የተዋደዱና በሱ ላይ የተለያዩ ይላል። ዝርዝሩን እመጣበታለሁ፣ ትንሽ ትንተና ይፈልጋል። እሺ የሚቀጥለው ደግሞ ወረጁሉን ጠለበትሁ ምርአቱን ዛቱ መንሲብ ወጀማል ፈቃለ ኢኒ አኻፉላህ። ቁንጅና ያላት ሀብት ያላት ጎሳዋ ወይ ደግሞ ብሔሯ ወይ ደግሞ የፈለገህን በል ትልቅ ደረጃ ያለው ቤተሰብ ላይ የሆነች ለዚና ፈልገው እምቢ አለ። ወይ ወንዱም እንደዛው ለዚና ፈልጓት ያቺ ሴት እምቢ አለች። እነዚህ ምን አይነት ነገሮች በውስጣቸው ያጠቃልላሉ? አብረን እንመለከታለን። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለሙ ሽማሉሁ ማ ቱንፊቁ የሚኑሁ። ስድስተኛው ሰደቃ ድብቅ አርጉ የሚሰጡ ጀግኖች ያላቸው ቦታ ነው። እንዴት እንደሆነ እንመለከተዋለን። ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። አላህን አውስቶ ያለቀሰ ወይ ደግሞ ያለቀሰች ናት። እስቲ እንዴት እንደሆነ አብረን አንድ በአንድ እንመለከታለን። ይህንን ሐዲስ ኢማም ቡኻሪና ሙስሊም ሌሎችም ዘግበውታል። አንድ በአንድ አጠር አድርገን ሳናንዛዛ ልንመለከተው እንሞክራለን። ናም ይሄ አላህ ስብሓንሁ ወተዓላ ሙእሚኖችን ጸጋውን የሚያሟላበት ወይ ደግሞ ከሚጨምርበት ነገሮች መካከል አንተ በምትሰራው ኢባዳ አላህ ከፍ ያደርግሃል። አላህ ደረጃህን በጀነት ይጨምርልሃል። በዚያ በጭንቅ ቀን ደግሞ በጥላው ስር ያጠልሃል፣ ያጠልልሻል። እናም የአላህ ስብሓንሁ ወተዓላ ሚና ነው። በዚያን ቀን ፀሐይ ወደ ፍጡር 1 ማይል ያህል ተቃርባ ዝቅ ብላለች። ሰዎች ተጨንቀዋል። ሁሉም እንደ ስራው ያልበዋል። ላብ በላብ ይሆናል። ምናልባት አንዳንዱ ላቡ ይውጣዋል፣ አንዳንዱ እስከ ጉሮሮ ይሆናል፣ አንዳንዱ እስከ ደረቱ ይሆናል። ዝቅ እንደ ጀግንነቱ ስለ የኢባዳ የጣዓ የተቋ ጀግንነት ማለት በዚያ ሁኔታ እየወረደ ይሄዳል ማለት ነው። ስለዚህ አላህ ዘንድ ያለህ ትልቅነት ይሄን እዛ ጥላ ስር እንድትገባ ያደርጋልና ከዚያ ፀሐይና ከዚያ ላብ ትተርፊያለሽና እስቲ ምን እንደሆነ እንመልከት። عن عقبة ابن عامر رضي الله عنه قال سمعت رسول الله صلى الله عليه وسلم يقول تدنو الشمس من الأرض فيعرق الناس فمن الناس من يبلغ عرقه عقبيه ومنهم من يبلغ إلى نصف ساق ومنهم من يبلغ إلى ركبتيه ومنهم من يبلغ إلى عجز ومنهم من يبلغ إلى الخاصرة ومنهم من يبلغ منكبيه ومنهم من يبلغ عنقه ومنهم من يبلغ وسط فيه ومنهم من يغطيه عرقه رواه إمام أحمد في مسنده. قدم ያለው ሐዲስ ዝርዝሩ ይሄ ነው ማለት ነው። እንደ ስራህ يوم القيامة እንደ ስራህ በላብህ ወይ ትዋጣለህ
ወይስ ከአንገት ይሆናል ወይስ ከደረት ይሆናል ወይስ ከእግሮች ወይ ደግሞ እስከ ሽንጥ ይሆናል ወይስ ከጉልበት ይሆናል ወይስ ከቀልጠም ይሆናል እንደ ስራህ ብዛት እንደ ስራህ ማነስ ያ ረቢ ያ አላህ አንተ ምርጥ ካረካቸውና የዚያን ጭንቅ ቀን ከዚህ ሁሉ አትረፋቸው በጥላ ስር ካጠለልካቸው አድርገን ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም طبعا حديث ሲጀምር ምን ይላል ሰባቱን يظلهم الله في ظله يوم لا ظل الا ظله ሰባት አይነት ሰዎችን አላህ Subhanahu Wa Ta'ala يوم القيامة በጥላው ስር ያጠልላቸዋል ይላል አሁን ጥላው የሚለው የነብያችን ሰለላሁ ዐለይሂ ወሰለም ንግግር የምን ጥላ ነው የአላህ ጥላ ነው ወይስ ምን ጥላ ነው የሚለው ዑለማዎች ምን ብለዋል إضافة الظل إلى الله إضافة التشريف يه الله سبحانه وتعالى يسوط لا يميلو يه يكبر شمارين يه مالت من مالت وكل ظل فيه ملك فهو ملكه ما نين يوم طلا يهون يا الله سبحانه وتعالى يزوتانو لا الله نو يا الله هبتنو يا الله نجرنو لسو يسو بتشانو أنيام يفتراتشو نجارو شنو لا الله نن وقيل ليلة يتبالو علماء من يلالو المراد بظله كرامته وحمايته الله سبحانه وتعالى يمي ستو لسو يهلو كرامانا يسو الله سبحانه وتعالى باروچون يمي ترفبت يمي تبكبت نو بلوان كما يقال فلان في ظل الملك ለምሳሌ ምን ይባላል እገሊኮ በንጉሱ ጥበቃ ስር ነው ይባላል ወይ ደግሞ በንጉ ጥላ ስር ነው ይባላል ንጉሱ ቆሞ ይጠብቀው ወይ ደግሞ ንጉሱ ጥላው የራሱ ጥላ ጠልሎ ና ጥላ ይስር ግባ አይለው አይደለም ይሄ ያለው ክብርና ይህ ሰው ያለው ክብርና ያለው ጥበቃ በትልቅነትን ወይ ደግሞ ክብርን የሚያሳይ ነው ብለዋል ነገር ግን ሶስተኛው ደረጃ ላይ የመጣው ሌላው አልሙራዱ ظل عرشي وهو الارجح በሌላው እንግዲህ ትክክለኛውና ኢንሻአላህ ራጅህ የሆነው የአላህ Subhanahu Wa Ta'ala አርሽ ጥላ ነው ሐዲሱ በሰልማን አልፋሪሲ ሐዲስና በሌሎችም ስር የመጣ ነው ማለት ነው ኢንሻአላህ ተዓላ እናም طبعا ዑለማዎች ይሄንንና መሰል ክፍፍል አለ በመካከላቸው ልዩነት አለ አንዳንዶቹ የአላህ አርሽ ነው ይላሉ ሌሎቹ አይደለም አላህ Subhanahu Wa Ta'ala ያንን ቀን የሚፈጥረው ጥላ ነው ይላሉ ሌሎቹ የአርሽ ጥላ ነው ይላሉ صحيح والله اعلم راجحው ይሄ ነው የአላህ Subhanahu Wa Ta'ala አርሽ ነው ጥላ ነው ማለት ነው ኢንሻአላህ ተዓላ እስቲ በቀጥታ ወደ ሐዲሱ ትንተና እንግባ የመጀመሪያው አልኢማም አልዓድል ይላል እንግዲህ የሙስሊም ገዢ የሆነ አድል የሆነ ፍትህ የሆነ ገዢ ልክ እንደነ ነጃሺና መሰሎቹ ናቸው ይመስላል والله አለም ምክንያቱም ነብይ ሰለላሁ ዐለይሂ ወሰለም ገልጸው አድል ነው ብለው ፍትህ ነው ብለው ገልጸውታል ረዲየላሁ ዐንሁ ወይ ደግሞ طبعا እንደሚባለው ታቢዒ ነው የሚባለው ምክንያቱም ነብይን ስላላየ ሰሃባ ሊሆን አይችልም ብለዋል والله ለማንኛውም እዚህ ጋር አልኢማም አልዓድል የሙስሊም ገዢ ሆኖ ፍትህ የሆነ አድል የሆነ صاحب الولاية العظمى ويلتحق به كل من ولي شيئا من أمور المسلمين فعدل فيه በዚህ ውስጥ የሚጠቃለለው የግዴታ ገዢ ብቻ መሆን ሳይሆን ማንኛውም ይላሉ ዑለማዎች የሙስሊሞችን ጉዳይ የሚመለከት የሚንከባከብና ይሄንን ተግባራዊ ያደረገ በአላህ Subhanahu Wa Ta'ala ጥላ ስር ይጠለላል አላህ Subhanahu Wa Ta'ala ከነሱ ይከተበን طبعا ሌሎችም ምን ብለዋል الله سبحانه وتعالى طبعا عادل سنل زيغا فتح سنل يا الله سبحانه وتعالى تأزازات يمياكبر حلال حلال يميادرق سووج مكاكل بأكلنت يمي سرانا يمساسلوچم بمكاكلو ياسقبال الله سبحانه وتعالى انيام اندزاهونن كنزي مكاكل يمنقبا يادرقن بولتنيا على درجة لاي شاب نشأ في طاعة الله أو في عبادة الله يميلونه ولتنياو بالله سبحانه وتعالى علي الله عبادة لي يدق وطات ይላል ወጣቲቷም እዚህ ውስጥ ተገባለች እና ምን ይላሉ خص الشاب لكونه مظنة غلبة الشهوة እንግዲህ ወንድ ልጅ ወይ ደግሞ ወጣትነት ወንድም ይሁን ሴት ሻህዋ የሚበዛበት ወቅት ነው ይህ ሰው ደግሞ ይህቺ ሴት ደግሞ ሻህዋዋን አሸንፋ ሻህዋውን አሸንፎ በአላህ ኢባዳ ላይ የተበራታ ከሆነ በአላህ Subhanahu Wa Ta'ala በዚያ ላይ ያደገ ከሆነ አላህ Subhanahu Wa Ta'ala يوم القيامة በሱ ጥራ ስር ያጠልለዋል ማለት ነው ያ ረቢ ከነሱ ከተበን ያ አላህ
في عبادة ربه مالت بسلمان الفارسي أفنى شبابه ونشاطه في عبادة الله إله النام وطأتنتون بالله እንግዲህ ያለውን ጥንካሬና ያለውን የዚያን ምርጥ ህይወት በአላህ ኢባዳ ላይ ያሳለፈ ነው ማለት ነው። አላህ እንደነሱ ያድርገን ይከተበን ያ ረብል ዓለሚን። ሶስተኛው ሻብ ሙዓለቁ ረጁል ሙዓለቁ ቀልቡሁ ፊል መሳጅድ አንድ ወንድ እንግዲህ ቅድም እንዳልነው ልቡ በመስጂድ የተንጠለጠለ እንደ አምፖል መንጠልጠል ማለት አይደለም እና ልቡ መስጂድ ነው። ሁሌ መግሪብ ከሰገደ ልቡ ወየት ነው የሚያስበው? መስጂድ ነው የሚያስበው፣ ወደ ሰላቱ ነው የሚያስበው። እንደዚያ ሁሉ ሴቲቷ እቤቷ ሆና ስትሰግድ ልቧ የት ነው የሚያስበው? ወደ ሰላቷ ነው። መግሪብን ሰገደች እሻን ነው መጠብቀው በልቧ። ይሄ ነው ልብህ ወደ ሰላት መንጠልጠል ማለት። ያ ረቢ ከነሱ አድርገን፣ ያ ረቢ ከነሱ ከትበን፣ ያ አላህ ያ ረብል ዓለሚን። የሚቀጥለው ረጁላን ተሐባ ፊላሂ እጅተመዐ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ለአላህ ብለው ተዋደዱ፣ በአላህ መንገድ ላይ ተዋወቁ። እናም በአላህ መንገድ ላይ ተዋውቀው ምናልባት የግዴታ አይን ለአይን ተያይተው ላይሆን ይችላል። በተለይ በዚህ ዘመን ደግሞ ይበዛል። በዚህ ሶሻል ሚዲያ በበዛበት በዚህ ዘመን በጣም ይበዛል። ነዓም ስንት ወንድሞችና ስንት እህቶች አሉን። አልሐምዱሊላህ ያ ረቢ ለአላህ ብለው ከተዋደዱ ከተበንና እናም ይተዋወቁ ለአላህ ሲሉ በአላህ መንገድ ላይ በሱ ለሱም ተብለው ተዋደዱ። ዱንያ አለየቻቸውም። ጠብዓን በመካከላቸው ዱንያዊ ሁኔታ ሊከሰት ይችላል። ለምሳሌ አንዱ ተቸገረ ወይ አንዱ እርዳታ አስፈልገው ወይ ደግሞ አንዱ ታመመ ሊጠየቅ ምን ሊባል ይችላል። ሆኖም ግን ያ በመካከላቸው የገባው የዱንያ ጉዳይ አለያይቸውም ይላሉ ዑለማዎች። ምን ይላሉ? አልሙራዱ أنه اجتمع عليه وتفرق عليه يميلون من العلماء المراد أنهما داما على المحبة الدينية ولم يقطعها بعارض دنيوي. لا الله بلو تواددوا يا دنجت بمكاكلاتشو يقبا يا دنيا قداي اللي يأياتشو عندو كاندو حاجة لنورو انشلال يا يقباو يا دنيا حاجة جن بفصم اندي اللي يأيو اندير راراكو على درقاتشو سواء اجتمع حقيقة أم لا بأونتم بأكال تجنايتو يهون صحيح جنايو من حتى فرق بينهما الموت موت اسكليات شو درس لا الله بلو يتواددوا النزايا الله باريوش يوم القيامة الله جل في علاه الله جل في علاه بأرشو العصر يا طللات شوال وندموش النهتوشي የሶሻል ሚዲያ ተከታታዮች ያለነውም አሁን በሶሻል ሚዲያ ላይ ነው። እንደዚህ አይነት ወንድሞችና እህቶች ሞልተዋችኋል። እባካችሁ እንዳታስቀይሟቸው። ዱንያ በመካከላችሁ ገብቶ እንድትለያዩ ሰበብ እንዳይሆን አላህ የሰጣችሁ ይሄ ኒዕማ የመተዋወቅ ኒዕማ፣ በአላህ መንገድ ላይ የመዋደድ ኒዕማ፣ በአላህ መንገድ ላይ የመደጋገፍ ኒዕማ ትልቅ ኒዕማ ነው። ወላሂ አንዳንድ ወንድሞች ትልቅ ስራ የሚሰሩት ስራ አላቸው። ምን ያደርጋሉ? ለምሳሌ እንደዚህ አይነት ምርጥ ሲያገኙ ሼር ያደርጋሉ ለወንድሞች። አያውቋቸውም፣ በአካል አይተዋቸው ያውቁም። ጥቁር ይሁን ቀይ ይሁን ነጭ ይሁን ዳለቻው አያውቋቸው፣ ግን በአላህ መንገድ ላይ ተያይዘዋል። በአላህ መንገድ ላይ ተዋደዋል። በአላህ መንገድ ላይ ተደጋግፈዋል። ይቀጥሉበታል። እችን ነገር እናብዛ። በአላህ መንገድ ላይ መዋደድን ስንመካከር አንዳንዱ ይከፋዋል። ሊከፋን አይገባም። የምንመካከረው እንዲህ አድርግ፣ እንደዛ አድርግ፣ እንደዛ አድርግ፣ እንደዚህ ብናደርግ ይሻላል፣ ይሄን አይነት ኢባዳ ብንሰራ ይሻላል፣ ይሄንን ብንተው ይሄ ጥሩ አይደለም ብንተው ተባብለን ስንመካከር አንዳንዱ ይቀየማል። አትቀየም፣ ፈጽሞ አትቀየሚ። ለምን? የበለጠ እኮ ወደ አላህ እንድንቀርብ ነው ይሄንን ምክክር እኮ የምንሰጣጣው። አሁን ለምሳሌ የምንነጋገረው በዚህ ጉዳይ ላይ የምንነጋገረው አላህ Subhanahu Wa Ta'ala በአርሹ ስል እንዲያጠልልን አይደል? ወደዚያ መንገድ ልኮ ላይ ነው ያለነው። ታዲያ ስንመካከር ፈጽሞ ሊከፋን አይገባም። እሺ ልንባባል ነው። ልባችን ቀልባችን ያልወደደው እንኳን ቢሆን ያ ነገር ለአላህ ብለን ያን ነገር ተግባራዊ ማድረግ ወይ ደግሞ መተው ያለብን ነገር ከሆነ ለአላህ ብለን መተው።
ያንን ውዴታ ያጠናክረዋልና ስለዚህ እንበርታ ይህንን አላህ የሰጠንን ኒዕማ የሶሻል ሚዲያ ወንድማማችነት እዚህ ውስጥ ይገባል ብለዋል። በአካል መገናኘትና ያለ መገናኘት እዚህ ውስጥ አይገባም። ስለዚህ ይሄንን አላህ የሰጠንን ኒዕማ አጥብቀን እንያዘው። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። የሚቀጥለው ረጁሉን ጠለበትሁ እምረአቱን ዛቲ መንሲቢን ወጀማል ፈቃለ ኢኒ አኻፉላህ። አንድ ሰው አንዲት ሴት ቁንጅና ያላት ሀብት ያላት ምናልባት ስልጣን ወይ ጎሳዋ ወይ ቤተሰቦቹ የትልቅ ቤተሰብ እንግዲህ በተለምዶ በምንለው ማለት ነው ቤተሰብ ነች። ቁንጅና አለ፣ ብዙ ወንድን የሚያታልል ነገሮች አጠቃላይ ይዛለች እና ምን አደረገች? ይሄንን ሰው ወደ ሐራም ጠራችው። እሱ ደግሞ ምን አለ? ሀብቷም አልሸወደውም፣ ቁንጅናዋም አልሸወደውም፣ ምናልባት ስልጣን ሊሆን ይችላል አልሸወደውም። ምናልባት የሀብታም ቤተሰብ ልጅ ከቤተሰቡ ተጠግቼ እጠቀማለሁ ብሎ አልተሸወደም። ምን አለ? አይ እኔ አላህን ፈራለሁ አለ። ያ አላህ እኔ አላህን ፈራለሁ አለ። አልተጠጋም በሐራም። ይህ ሰው በአላህ ሱብሓነሁ ወተዓላ አርሽ ጥላ ስር ይጠለላል የውመል ቂያማ። ሴቲቱም እንደዛው ስልጣን ያለው ቆንጆ የሆነ ሀብቱ የተትረፈረፈ የሆነ ወንድ፣ የትልቅ ቤተሰብ የሆነ ወንድ በተለይ በዚህ ዘመን በጣም ይበዛል። ያ ረቢ ሰትረን፣ ያ ረቢ ሰትረን። እናም ሴቲቱን ወደ ራሱ ጠራት፣ ለሐራምም ፈለጋት፣ ዚና ሊሰራባት ማለት ነው። ነገር ግን በቁንጅናው አልተታለለችም፣ አልተሸወደችም፣ በሀብቱ አልተሸወደችም፣ በስልጣኑ አልተሸወደችም፣ በቤተሰቡ አልተሸወደችም። በምንም ሳትሸወድ አይ እኔ አላህን ፈራለሁ አለችው። ያ አላህ። ታዲያ እዚች አይነቷ ሴት ምን ያደርግላታል አላህ? በጀነት ወይ ደግሞ በአርሽ ጥላ ስር ያጠልላታል የውመል ቂያማ ጀለ ፊ ኡላህ። እናም እንዲህ አይነት ሴቶችን እንዲህ አይነት እህቶችን አላህ ያብዛልን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። ነዓም የሚቀጥለው እና የመጨረሻው ይቅርታ ስድስተኛው ነው። ረጁሉን አንፈቀ አንዳችን የሚያሰርገው ሰደቃ ነው በድብቅ። አንዱ ወንድማችን ወይ አንዱ እህታችን ለአላህ ብላ የምትሰጠው ሰደቃ ቀኙ የሚሰጠውን ግራው እስካያቅ ድረስ የደበቀ ሰው። ይህ ማለት ምን ማለት ነው? መጃዝ ነው። ድብቅነትን በጣም ከማብዛት የተነሳ ነው ቀኙ የሚሰጠውን ግራውን አያውቅም የተባለው። እናም በርቱ በዚህ ስራ ላይ። ጎረቤቶች አሉን፣ ዘመዶች አሉን፣ ስንት የምናቃቸው ድሆች አሉ ምንም የሌላቸው ወይ ደግሞ የተቸገሩ። እናም እንደዚህ አይነት ሰዎችን ምን ታደርጋለህ? ምን ታደርጊያለሽ? የሆነ ነገር አዘጋጅና ለችግራቸው የሚሆን አላህ ያስቻለህን ያህል ለምን 100 ብር አትሆን ሄደህ በራቸው አጠገብ አስቀምጠህ ወይ ደግሞ አስቀምጠሽ አንኳኩና ጥርግ በል። ከዛ ጥፋ። ማንም ሳያየህ ምንነሱም ሳይሆኑ ሚናም እንዳይገባ እዩልኝ ይስሙልኝ የሌለበትን ድብቅ። ያ አይነቱ ሰው አላህ ጀለ ፊ ኡላህ ምን ያደርግለታል? አላህ ምን ያደርግለታል? በጥላው ስር ያጠልለዋል። ለምሳሌ የማያውቅህ ሰው አንተ ታውቀዋለህ እንበል፣ ተቸግሯል፣ አንተ ታውቀዋለህ። ለምሳሌ በዚህ ዘመን አካውንት ላይ ቸግሮታል። የግዴታ አንተ ማሳወቅ የለብህም። በሌላ ሰው ስም ብታስገባስ አካውንቱ ላይ ችግሩን ቀረፍክለት ማለት ነው፣ ደገፍከው ማለት ነው፣ ሰደቃህንም ድብቅ አደረግከው ማለት ነው። ይህ አይነቱ ሰው አላህ ጀለ ፊ ኡላህ የውመል ቂያማ
በጥላው ስር ያጠልለዋል። ያ ከሪም ከነሱ ከትበን ያ ረቢ እኔንም እናንተንም ከነሱ ይከትበን። ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። ሌላውና የመጨረሻው ሰባተኛው ረጁሉን ذكر الله خاليا ففاضت عيناه አው አላህን ስብሓነሁ ወተዓላ በምላሳችን በአካላችን በልባችን አስታውሰን አላህን ስብሓነሁ ወተዓላ ብቻችንን ማንም በሌለበት በዚያን አይነት ሁኔታ ስሙኝልኝ ይውልኝ የማይገባበት ቦታ ነውና ለማንኛውም ማንም ሳያየው ድብቅ ሆኖ ወይ ደግሞ የሚያደርገው ኢባዳ ለአላህ ብሎ ቁርጥ አድርጎ ያደረገ ሰው እንኳን ቢያየው ለነሱ ብሎ ያላደረገው ከሆነ የሚሉ ዑለማዎች አሉ። እናም በዚህ አይነት ሁኔታ ኢባዳ እያደረገ አላህን እያወሳ አላህን ቁርአን እየቀራ እያስታወሰው ወይ ዱዓ እያደረገ ወይ እየሰገደ ወይ በተለያዩ ኢባዳዎች ላይ እያለ አይኖቹ እንባ ዝርግፍ አደረጉ። ነዓም ለአላህ ስብሓነሁ ወተዓላ ብሎ አለቀሰ፣ አነባ። ያ አይነቱ ሰው አላህ ጀለ ፊ ኡላህ ምን ያደርግለታል? አላህ ስብሓነሁ ወተዓላ በጥላው ስር ያጠልለዋል። ከሪሙ ጀለ ፊ ኡላህ። እናም ታዲያ እዚህ ጋር ጥያቄ ሊነሳ ይችላል። አሁን ስናወሳ ሐዲሱ የሚያመላክተው በአጠቃላይ ረጁሉን እያለ ነው። ሴቲቱስ ነዓም በዚህ ውስጥ ትጠቃለላለች። ነዓም አንቺ እህቴ ሆይ በኢባዳሽ ላይ በርቺ። ለምሳሌ በመስጅድ ልቡ የተንጠለጠለ የሚለው አንቺም በሙሰላሽ ላይ በመስገጃሽ ላይ ወይ መስጅድ ሊሆን ይችላል። ልብሽ እንደዛ ከሆነ ከዚሁ አጅር ትቋደሻለሽ። እንዲሁም ደግሞ ቤተሰብሽ ላይ ኃላፊ ልትሆኚ ትችያለሽ። ለምሳሌ ነፈቃ የምታደርጊያቸው አንቺ ልትሆኚ ትችያለሽ። እናም እንዴት ነው ይሄ ሐዲስ ያገኘኛል ወይ? አዎን ያገኝሻል። በርትተሽ እነሱም በፍትህነት በእኩልነት ከቀደምሻቸው አላህ በአርሹ ጥላ ስር ያጠልልሻል። እንዲሁም ደግሞ በሌሎቹ ሁኔታዎች ውስጥ ሴት እንደዚሁ የተጠቃለለች ትሆናለች። ጠብዓን አልኢማም አልዓድል የሚለው የሙስሊም ገዢ ሴት አትሆንም ከልክለዋል። ነቢ ሰለላሁ ዐለይሂ ወሰለም ላ አፍለሐ ቀውሙን ወለው አምረሁም ኢምረአ ብለዋል። እርግማን ነው። ነስአሉላህ ሰላማ። ነገር ግን በቤተሰብሽ በቀይሽ በዘመዶችሽ መካከል ትልቅ ሚና መጫወት ትችያለሽ። አስተማሪ ልትሆኚ ትችያለሽ። አስቀሪ መሆን ትችያለሽ። ብዙ ድንቅ ነገሮችን መስራት ትችያለሽ። ዶክተር ልትሆኚ ትችያለሽ። የተለያዩ በኢስላማችን ምንም ከኢስላም ጋር የማይቃረን ነገሮች ላይ ስትሰሪ እነዚህን ተግባራት ስትገብሪ ፍትህ ሆነሽ ከሰራሽ አላህ ጀለ ጀላሉሁ ለዚህ ያበቃሻል። ያ ረቢ እኛንም እናንተንም ይወፍቀን ቢረሕመቲከ ያ አርሐመ ራሒሚን። ረበና ሁላችሁንም ያ ረቢ ከሰባቱ ያደርጋችሁ። ያ ረቢ ከሰባቱ ይከትበን። ያ ረቢ ሰባቱንም ያጠቃለሉ አድርገን። ያ ረቢ ሰባቱንም ካጠቃለልካቸው ምርጥ ባሮች አድርገን። ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ያ ረበል ዓለሚን። ያ ረቢ በዚያ በጭንቅ ቀን ሰዎች በላባቸው በሚጠመቁበት በዚያ በጭንቅ ቀን ያ ረቢ ያ አላህ በጥላህ ስር በአርሽ ጥላ ስር ከሚጠለሉ ምርጥ ባሮች ከትበን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ያ ረቢ በአርሽህ ጥላ ስር ከሚጠለሉ ምርጥ ባሮች አድርገን። ነዓም ያ ከሪም አንተ ከሪም ነህ። ያ ረቢ ያ አላህ አንተ ቸርነህ፣ የቸሮች ሁሉ ቸርነህ። ያ ረቢ በረሕመት አይኖች እየን። ያ ረቢ ደግሞ ለነዚህ ምርጥ ስራዎች አግራን። ያ ረቢ ስራውንም አግራልን እኛንም አግራን። ያ ረበል ዓለሚን ያ ረቢ እነዚህ ምርጥ ስራዎች ያ ረበል ዓለሚን ያ አክረመል አክረሚን ያ አክረመል አክረሚን ያ ረቢ ይህን እነዚህ ምርጥ ስራዎች አግራልን። ያ ረቢ ከትብልን እነዚህ ምርጥ ስራዎች በሰባቱም ተከትበን
بأنت سرات تسد الاسر كميت اللو مرتباروች كتبن يا اكرم الاكرمين يا اجود الاجودين يا اكرم الاكرمين يا اجود الاجودين يا قيوم السماوات والارضين يا من بيده ملكوت كل شيء يا من بيده امر كل شيء يا من اذا اراد لشيء ان يقول له كن فيكون يا ربي وفقنا يا ربي اقرا لنا ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار اللهم انا نسالك الهدى والتقى والعفاف والغنى اللهم انا نسالك حسن الخاتمه ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم وجد علينا انك انت الجواد كريم بر الرؤوف الرحيم يا رب العالمين اللهم انا نسالك الجنه وما قرب اليها من قول او عمل ونعوذ بك من النار وما قرب اليها من قول وعمل يا رب العالمين اللهم اصلح لنا ديننا الذي هو عصمه أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر برحمتك يا أرحم الراحمين اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد كريم بر الرؤوف الرحيم اللهم إنا نعوذ بك من الزنا والزلازل والمحن اللهم إنا نعوذ بك من الوبا والزنا والزلازل والمحن وسوء الفتن ما ظهر منها وما بطن اللهم إنا نعوذ بك من البرص والجنون والجذام وسيء الأسقام يا رب العالمين اللهم إنا نسألك عيش السعداء وميتة الشهداء ومرافقة الأنبياء والنصر على الأعداء يا سميع الدعاء يا ذي الطول والعطاء اللهم إنا نسألك من الخير كله عاجله وآجله ما علمنا منه وما لم نعلم اللهم إنا نعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم يا حي يا قيوم يا حي يا قيوم يا حي يا قيوم يا حي يا قيوم يا ذو الجلال والإكرام برحمتك يا أرحم الراحمين اللهم إنا نسألك حسن الختام اللهم إنا نسألك حسن الختام يا رب العالمين اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين يا حي يا قيوم يا ذو الجلال والإكرام لو ندموچاچو شير بمادرግ